ሰላም ሰላም ውድ የፉትቦል ማዕድ ተመልካቾች እንዴት አላችሁ? ፉትቦል ማዕድ በእግር ኳስ መረጃው እነሆ ወደ እናንተ ተመልሶ መጥቷል። ሊቨርፑልን እንቃኛለን። የ2024-25 የውድድር ዘመን ሻምፒዮን ሆኗል። የእንግሊዝ ፕሪሚየር ሊግ የመርሲሳይዱ ክለብ ሊቨርፑል የ2024-2025 የውድድር ዘመን የተወዳጁ የእንግሊዝ ፕሪሚየር ሊግ አሸናፊ መሆኑ ተረጋግጧል። ሊቨርፑል እሁድ ዕለት ከቶተናም ጋር ያደረገውን ጨዋታ 5-1 በማሸነፍ ነጥቡን 82 በማድረስ ሻምፒዮን መሆኑን አረጋግጧል። ሊቨርፑል በታሪክ 20ኛ የእንግሊዝ ፕሪሚየር ሊግ ዋንጫውን በማሸነፍ ነው የማንቸስተር ዩናይትድን ሪከርድ መስተካከል ችሎ ሻምፒዮን የሆነው። አሰልጣኝ አርኔ ስሎት የእንግሊዝ ፕሪሚየር ሊግ ዋንጫን ያሸነፈ የመጀመሪያው ኔዘርላንዳዊ አሰልጣኝ መሆንም ችለዋል። ቶተንሃም ሆትስፐርስ ከአንቶኒዮ ኮንቴ ጋር ከተለያየ በኋላ አርነ ስሎትን ለመሾም ቢፈልግም አሰልጣኙ በፌይኖርድ መቆየትን ምርጫቸው አደረጉ። ከአንድ ዓመት በኋላ ግን ስኬታማውን አሰልጣኝ የርገን ክሎፕን ተክተው አንፊልድ ደረሱ። ጀርመናዊ አሰልጣኝ የርገን ክሎፕ የሊቨርፑልን የ30 ዓመት የፕሪሚየር ሊግ የዋንጫ ረሃብ ማስታገሳቸውና ብዙም እንግዳ በማይሆኑበት የአውሮፓ መድረክ ሻምፒዮን ሊግ ዋንጫን ማንሳታቸውን እንዲሁም ደብዝዞ የነበረውን የክለቡን ያልሸነፍ ባይነት ስሜት መልሰው ከቀዮቹ ጋር በክብር ሲለያዩ የሁሉም ጥያቄ የነበረው ማን ይተካቸዋል የሚል ነበር። የተመረጡት ሰው ደግሞ የቶተንሃም ጥያቄን ውድቅ አድርገው በፌይኖርድ የቆዩት አርነ ስሎት ቢሆኑም መገናኛ ብዙሃኑና ጸሐፊዎቹ የተቀበሏቸው በማስፈራራት ነበር። ከፈረንጆቹ ገና በፊት ይሰናበታሉ። ሊቨርፑል ማንቸስተር ዩናይትድ የሰራውን ስህተት ደገመ። በሊጉ ከተሰናባቾቹ የመጀመሪያው ይሆናሉ። ወደ ዓለማችን አስፈሪው ሊግ እንኳን በደህና መጡ። ለቀጣዩ 2 ዓመት ሊቨርፑል የቻምፒየንስ ሊግ ተሳትፎን ማሰብ የለበትም። ዋና አሰልጣኝ ማን ነው? የሚሉትና ሌሎችም ስሜትን የሚፈታተኑ ሀሳቦች በእንግዳው ሰው ላይ የተሰነዘሩ ናቸው። ከፌዴሪኮ ኬዛ ውጪ ስም ያለው ተጫዋች ሳያስፈርሙ የጠንካራውን ጉዞ ሊግ የጀመሩት ሰው ሻምፒዮን እስኪሆኑ ድረስ የተሸነፉት በኖቲንግሃም ፎረስት እና በፉላም ብቻ ሲሆን በ34ኛ ሳምንት ቶተንሃምን አሸንፈው ከሊጉ ክብር ጋር ተገናኝተዋል። ከክሎፕ የጨዋታ መንገድ የተወሰኑ ለውጥ አድርገው በቀጥተኛ ጨዋታ ስኬታማ የሆኑት አሰልጣኙ ሞሐመድ ሳላ፣ ሪያን ግራቨንብሪች እንዲሁም ቨርጂል ቫን ዳይክን ከ34 የሊግ ጨዋታ በ33ቱ ቋሚ አድርገው የተጠቀሟቸው ተጫዋቾች ናቸው። ሊቨርፑል በ1990 በኬኒ ዳግሊሽ እየተመራ ኪፒአርን አሸንፎ አንፊልድ ላይ ዋንጫ ማንሳቱ ከተረጋገጠ ከ35 ዓመት በኋላ አርነ ስሎት የቀዮቹን ደጋፊዎች በሜዳቸው ደስታቸውን እንዲጋሩ አድርገዋል። በእርግጥ የርገን ክሎፕ የክለቡን 19ኛ ዋንጫ በ2020 ሲያነሱ ደጋፊዎች እድሉን ቢያገኙም ወቅቱ ኮቪድ ስለነበር በሚፈልጉት ልክ ተሰባስበው የተደሰቱበት አልነበረም። ባስመዘገቡት ውጤት ተቺዎቻቸውን ዝም ያስባሉት አርነ ስሎት ማንቸስተር ዩናይትድ ለዓመታት ብቻውን የያዘውን የ20 ቻምፒዮንስነት ታሪክ በማጋራታቸው ብቻ በአንድ ጊዜ የእንግሊዝ ስኬታማው ክለብ የኃይል ሚዛን ከማንቸስተር ከተማ ወደ መርሲሳይድ እንዲቀየር አድርገዋል። የቀድሞ የማንቸስተር ዩናይትድ ተከላካይ ጋሪ ኔቭል ክርክሩ አብቅቷል። ምክንያቱም በሊጉ እኩል ብንሆንም በአውሮፓ መድረክ ሊቨርፑል ከኛ የተሻለ ዋንጫ አለው። የሊቨርፑል ስኬት ለእኛ የልብ ህመም ነው ብለዋል። አርነ ስሎት ከጆዜ ሞሪኒዮ፣ ካርሎ አንቸሎቲ፣ ማኑኤል ፔሌግሪኒ እንዲሁም አንቶኒዮ ኮንቴ በመቀጠል በመጡበት ዓመት የሊጉን ዋንጫ ማሳካት የቻሉ 5ኛው አሰልጣኝ መሆን ችለዋል። የሊቨርፑል ዋና አሰልጣኝ አርነ ስሎት ከዋንጫ ድሉ በኋላ የአሰልጣኝ የርገን ክሎፕን ስም እየጠሩ በደጋፊ ፊት አዚመው ነበር። አሰልጣኝ አርነ ስሎት ስለ ክስተቱ ተጠይቀው ምክንያቱም እሱ እኔ ወደዚህ ሳልመጣ ተመሳሳይ ነገር አድርጎልኝ ነበር ብለዋል። የየርገን ክሎፕ ድርጊት በእርግጠኝነት ብዙ ረድቶኛል ሲሉ አርነ ስሎት ጨምረው ገልጸዋል። አክለውም አሰልጣኝ የርገን ክሎፕ ትቶት በሄደው ቡድን እንዲሁም በቡድኑ ባስቀመጠው ባህል የበለጠ ረድቶኛል ሲሉ በዝማሬያቸው ተደምጠዋል። የቡድኑ ቁልፍ ተጫዋች መሐመድ ሳላ በ28 ጎሎች የፕሪሚየር ሊጉ ኮከብ ግባግቢዎች ደረጃን እየመራ ይገኛል። መሐመድ ሳላ ከድሉ በኋላ በሰጠው አስተያየት ሊቨርፑል የዋንጫ አሸናፊነቱ ዛሬ እንዲያረጋግጥ ፈልጎ እንደነበር ገልጿል። አርሰናል ከክሪስታል ፓላስ ባደረጉት ጨዋታ ተሰባስበን ስንጠብቅ ነበር ያለው መሐመድ ሳላ የዛን ቀን እንድናረጋግጥ ግን አልፈለኩም ነበር ብሏል።
አክሎም ዛሬ በአንፊልድ በደጋፊዎች ፊት የዋንጫ አሸናፊነታችን እንዲረጋገጥ ፈልጌ ነበር፣ ተሳክቶልኛል ነው ያለው ሳላ በአስተያየቱ። ከነዚህ ደጋፊዎች ጋር ሊጉን ማሸነፍ የማይታመን ስሜት አለው ሲል መሐመድ ሳላ በአስተያየቱ ተደምጧል። በተመሳሳይ ሊቨርፑልን በአምበልነት እየመራ የሊጉን ዋንጫ ያሳካው ቨርጂል ቫን ዳይክ ቡድናቸው አሸናፊነት እንደሚገባው ገልጿል። ሊቨርፑል የዓለማችን ታላቅ ክለብ ነው ሲል የገለጸው ቨርጂል ቫን ዳይክ ሻምፒዮን መሆን ይገባናል በማለት ተናግሯል። ቨርጂል ቫን ዳይክ ቡድኑን በአምበልነት እየመራ የፕሪሚየር ሊግ ዋንጫ ያሸነፈ የመጀመሪያው ኔዘርላንዳዊ አምበል መሆኑን ችሏል። የሊቨርፑል አማካይ ማካሊስተር በበኩሉ ሊቨርፑልን መቀላቀሉ የህይወቱ ምርጥ ውሳኔ እንደሆነ ተናግሯል። በእግር ኳስ ህይወትን እያጣጣምኩ ነው የሚለው ማካሊስተር የዓለም ዋንጫ አሁን ደግሞ ፕሪሚየር ሊግን አሸንፌያለሁ ብሏል። በህይወቴ ከወሰንኩት ምርጥ ውሳኔ አንዱ ሊቨርፑልን መቀላቀሌ ነው ሲል አርጀንቲናዊ ተጫዋች ማካሊስተር ተናግሯል። በመጨረሻም የዋንጫውን ስኬት ተከትሎ አሰልጣኝ ፔፕ ጋርዲዮላ የሰጠውን አስተያየት እናያለን። የማንቸስተር ሲቲ ዋና አሰልጣኝ ጋርዲዮላ ሊቨርፑል የሊጉን ዋንጫ በማሸነፉ እንኳን ደስ አላችሁ ብሏል። ማንቸስተር ሲቲ በኤፍኤ ካፕ ካስመዘገበው ድል በኋላ ከጋዜጠኞች ጋር በነበረው ቆይታ በመጀመሪያ ሊቨርፑልን እንኳን ደስ አላችሁ ማለት እፈልጋለሁ ነው ያለው ጋርዲዮላ። ሊቨርፑል አስደናቂ ቡድን ነው፣ ዋንጫውን ማሸነፍ ይገባዋል ሲልም ጋርዲዮላ ጨምሮ ተናግሯል። ቀያዮቹ ገና 4 ጨዋታዎች እየቀሯቸው ቻምፒዮን መሆናቸውን ተከትሎ በሚቀራቸው መርሃ ግብሮች ላይ የጀግና አቀባበል እየተደረገላቸው ወደ ሜዳ የሚገቡ ይሆናል። ኔዘርላንዳዊ አሰልጣኝ አርኔ ስሎት በመጀመሪያው ውድድር ዓመት የክለቡ ቆይታቸው ሻምፒዮን በመሆን ታሪካዊ ሽሬ ደማቅ ታሪክም ጽፈዋል። በአሰልጣኝ አርኔ ስሎት አስደናቂ ውድድር ዓመትን ያሳለፈው የመርሲሳይዱ ክለብ ሊቨርፑል በዝውውር መስኮቶች የነቃ ተሳትፎን ሳያደርግ ጭምር ሻምፒዮን መሆኑ ከብዙዎች ዘንድ አድናቆት ችሮታል። በአሰልጣኝ አርኔ ስሎት አስደናቂ ውድድር ዓመት ያሳለፈው የመርሲሳይዱ ክለብ ሊቨርፑል በዝውውር መስኮቶች የነቃ ተሳትፎን ሳያደርግ ሻምፒዮን መሆኑ ከብዙዎች ዘንድ አድናቆትን ተችሮታል። በአንፊልድ እንዲሁም በአንፊልድ ዙሪያ የሚገኙ የቀያዮቹ ደጋፊዎች ድላቸውን እጅግ በደመቀ መልኩ አክብረዋል። የፕሪሚየር ሊጉ ሻምፒዮን አስቀድሞ መረጋገጡን ተከትሎ በቀጣይ ወደ አውሮፓ ሻምፒዮንስ ሊግ ለመግባት የሚደረጉት ፉክክሮች በጉጉት ይጠበቃሉ። ውድ የፉትቦል ማዕድ ተከታዮች፣ ፉትቦል ማዕድ እንዲህ ባሉ እግር ኳሳዊ መረጃዎች ወደ እናንተ መድረሱን አጠናክሮ ይቀጥላል። እናንተም አብሮነታችሁ ያለየን። ሰላም።